ግን አንድ ሰው አይ ይሄን ነገር እንደ ኃላፊነት ይዟልው ካለ ቤተክርስቲያን ልካው አይደለም ቤተክርስቲያን ባይዚ አሁን ላይ እጃችሁ ላይ የሚገኙትን ገድላት ሁሉ በቃ የሚነሰው ጥያቄ ሁሉ ግዴታ መመለስ አለባችሁ ሁሉ የላከችው የለም የላከችን ቤተክርስቲያን ምትልከው ሰዎችን ይቅርታ እሺ ሰዎችን ስትልክ መምህራን ስትልክ ለሮ ምትልከው ወደ ክርስትና ያልመጡ ሰዎች ወንጌልን ሰምተው ዋናውን አስተምህሮ ሰምተው ወደ ኢየሩሳሌም እንዲመጡ እንዲጨመሩ እንዲያስተምሩ ለክ የሚላኩበት ዋናው የኢየሩሳሌም ተልእኮ ነው የሚያስቀጥሉት መምህራን የኢየሩሳሌም ተልእኮ አንድ ጊዜ ከጌታ ፈጽሞ የተቀበለችውን ሃይማኖት ለሰዎች እየሰጠች እያጠመቀች ከዛ በኋላ ደቀ መዛሙርት ማድረግ ነው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደግሞ ባቡር መንፈስ ቅዱስም ያጠመቃችኋቸው ደቀ መዛሙርት አድርጓቸው ነው ያለው ጌታ ኢየሱስ ስለዚህ እስከ ዓለም ፍጻሜ የሚቀጥለው ይህ አገልግሎት ነው ኢየሱስ ራሱ ያስተማረውን ማስተማር ማጥመቅ አለቀ ከዛ ውጪ ትልቁ ተልእኮ ምንድነው ትልቁ ተልእኮ ምን አይደለም ገርላት ላይ ታምራት ላይ የሚነሱ ጥያቄዎችን ሁሉ ቁጭ ብሎ የሚመለስ እንደዚህ አይነት ኃላፊነት የለብንም ትልቅ ኃላፊነት ማለት በኃላፊነት ደረጃ አይደለም አንድ ሰው ፈልጎ ወርዶ ሊያደርገው ይችላል ሃይማኖት ላይ ሲሆን ግን ኃላፊነታችን ነው የትኛውም ክርስቲያን ኃላፊነት ነው ሃይማኖት ከሆነ በቃ ግዴታችን ነው እና ስለዚህ አሁን ዛሬም ይሄንን እንትን ምለው እንደ ትልቅ ነገር ይዤው አይደለም ያውን ወንድማችን የተሳተውን ማሳያችሁ ለምንድነው ማሳያችሁ አንደኛ እነዚህ መጽሐፍ ሲጠቅሱ ብዙ ጊዜ ያጭበረበሩ እንደሆነ እንድታቁ ማለት አሁን ወንድማችን ኤርሚያስ እንግዲህ አላቀም ያው ስለሰው አጣቁም አይደለም እንግዲህ የውስጡን ሰውን አጣቁም ጥሩ ሰው ሊሆን ይችላል እኔ አላቀም ዝም ቢ ሳየው ጥሩ ሰው ይመስለኛል ያ ወይ እንግዲህ ውስጡ ጥሩ ሊሆን ይችላል ግን እንግዲህ ያው ወይ የኦርቶዶክስ ቤተክርስቲያን ወይ ስህተት ውስጥ ናት ብሎ ስለሚያስብ ሊሆን ይችላል ምናምን የተገኘችውን ነገር ዝም ብሎ ያነሳ የለቃቀመ ብቻ ግን ያው ሰዎችን ከኢየሩሳሌም እንዲወጡ ለማድረግ የሚሞክር አይነት ሰው ነው ይሄ በጣም አደገኛ ነው ለሱ አደገኛ ነው ይከፍልበታል እርግጠኛ ነው መሆንላችሁ እንደነዚህ አይነት ሰዎች በንስሐ እስካልተመለሱ ድረስ ቤተክርስቲያንን በሐሰት የሚከሱ ለማሳደድ የሚሞክሩ ሁሉ በጌታችን በክርስቶስ ኢየሱስ ፊት ሲቆሙ መልስ አይኖራቸውም ይሄን 101% ነው እርግጠኛው ነኝ የምነግራችሁ እና ስለዚህ ስህተት ከሆነ ስህተት ነው የምንለው ይሄን ወንድማችንን ሶስቱን አሳያችኋለሁ እንዴት እንደሚዋሹ ማለት ነው ስለዚህ ካሁን በኋላ እንደነዚህ አይነት ሰዎችን ማየት እንደሌለ ማቀያ አንዴ ማየት እንደሌለባቸው አረብሱ ያየኔ ጉዳይ አይደለም ማየት የሚፈልግ ማየት ይችላል ግን ቢያንስ ግን ሲሪየስሊ ግን እንዳትወስዱት ነገሩ እንደነዚህ አይነት ነገሮችን ያናል ሲሪየስሊ እንዳትወስዱ ማለት ነው ቀጥታ ወደዛ ገብተን እንይመሰለኝ አይሻልም እስቲ አንዴ ቪዲዮቹን እናወጣና ፎይ እስክትል ድረስ ማንም እንግዲህ እነዚህን እንደነኛ አይነት ፎይ እስክትል ድረስ ነው መጨምቀ ያበደኑ ያበደኑ ማለት ምርጥ ነው ስድብ እንደይመስል እሺ ቪዲዮ ማሳየት የምችል አይመስልኝም እንዴ አርጌ ላሳያችሁ እሺ ላሳያችሁ አፎይ ብፁዕ አቡነ አፎይ ያንተ አባት ለጥሱን የሚባሉት እናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ወይ ጉድ ጋንዴ ብፁዕ አቡነ አፎይ ሰምታል አቡ በጌታስም አባለጹን የሚባሉት አባት ያሉ ነው ፎይ ነው እኛ አይደለም አያገባን አይገና አባለጹን ከናታቸው ጋር 10 ጊዜ እንደዚህ ግንኙነት ፈጸመው ምናምን እና እንደዚህ ልጅ መቶ እና እሱንም ገድያለው እገርዶታል ምናምን ያለ ነው ኢማጂን አባለጹን ነው እንደዚህ ያለ ያለው ወንድማችን ኤርሚያስ እዚህ ስንክሳር ክፍል ላይ ሁለት ነገር ምንራቸው አንደኛው እሱ ይሄ ወንድማችን የተናገረው በጣም ምን ያህል እንደሚያጨረብራቸው ፕሮቴስታንቶችን ምን ያህል እንደሚጫወትባቸው ያሳያችኋለሁ በጣም ይቅርታ እንግዲህ ጤነኛ ፕሮቴስታንት ላይ አይጫወትም ረዷለሁ እኔ ልባም ፕሮቴስታንት እንደነዚህ አይነት ነገሮችን የሚሰማም አይመስለኝም ቁጭ ብሎ ግን በጣም ሚስኪን የሚዲያ ፕሮቴስታንቶች ምን ያህል እንደሚጫወትባቸው አሁን አሳያችኋለሁ እሱ እንዳለ ሆኖ ደግሞ እዚሁ ታሪክ ላይ ግን አንድ ነገራችሁ ደግሞ ነገር አለ እና አባለጹን ምን አለ አሁን ሰምታችኋል አንዴ ልድገምላችሁና ከዛን አብረን እናነባዋለን ከላይ ከፍሎ አባለጹን ይላ እዛ የሆነ ጫፍ ላይ ሄዶ ደግሞ አያችሁ እንደዚህ ይላል ማይገናኝ ነገር አገናኝቶ በኢየሱስ ከይሰን አፎይ ብፁዕ አቡነ አፎይ
ያንተ አባት ለጥሱን የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ወይ ጉድ እፎ ያድርሱት ወይ ጉድ የምትለው ሪከርድ የምታረጋው አለሽ አላጋ ጥሱን የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ ያረገ ሰዎችን ይገድል ነበር። አንዴ ምንድን ነው አባለጹን የሚባለው አባት በቅዱስ ቁርባን ውስጥ መርዝ አድርጎ ሰዎችን ይገድል ነበር። ማን አባለጹን ብቻ አይደለም ከእናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ለጥጹን እሺ ይሄን ልታመልክ ነው የሄድከው በመጀመሪያ ደረጃ በጣም እኮ የሚያስገርም አሁን እንደዚህ አይነት ነገር አድርጎ አላደረገም ላሳያችሁ ነው ለጥጹንን የሚያመልክ አለ እንዴ ከናንተ ውስጥ እንዴ በቃ እንዴ ጭውት ነው የሚልባችሁ ክርስቶስን እኔ ፕሮቴስታንቶቹ ላይ ኧረ በኢየሱስ ኧረ እንዴ አንተ እንደ ሕፃኑ እንደሚያያችሁ በጌታ ስም መቀለጃ ነው እኮ የሚያደርጋቸው ክርስቶስን በየቆየን ጨርሰው አንዴና ሄድበታሉ አብረን እናነበዋለን። ወርሃ ሰኔ ስንክሳር የሰኔ ወርን ስንክሳር እንግዲህ ትሞቀዋለህ ማለት ነው። ሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበር ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስራ አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባለው በሽሽቱ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት እፎይ እስክትል አባቶችን አሳያለሁ። እሺ እነዚህን ባለጌ አባቶችን አሳየልሃለሁ። እፎይ እስክትል ድረስ አላለም። እሺ ቆይ እስቲ አልጨረሰም እስቲ እንስማ አልጨረሰም እስቲ ኦኬ በቅዱስ ቁርባን ውስጥ መርዝ ያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ለሕፃኗን በሆዷ ውስጥ ገደልኩት። አቤት ዘወርሃ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያቃል ያስፈልገን አንዴ ሰላም ላንተ ይሁን ኤርሚያስ እንዴት አለ ወዳጅ ሆይ ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም በእግዚአብሔር ይርዳ እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባለጹን ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን አባለጹን አባተ እንዲህ ነው የሚያደርገው ያንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባለጹን ነው እንደዚህ ነገር ሲያደርግ የነበረው። እስቲ እናንብበው አንዴ ቆይ እናንተም እንድታነቡት እዚህ ጋር ስክሪንሻቱን ላስቀምጠው ወይስ ወይታ አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ ሳይው ካልሆነ ደግሞ እኔ ያነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው የራሱም ኤርሚያስም ከፈለገ ማንኛውም ሰው መጥቶ መጠየቅ ይችላል። እዚህ ላይ ያስገባሉ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ አይ አክሊል ማንም አይመጣም አይነው ግን ስለሚያውቁት ማለት ነው
እንዲህ ብያችሁ ራሱ አትመጡም። ያው እንደዚህ አይመጡም በተአምር። ለምን መሰላችሁ የማይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ። እንደዛ እያለኝ ነው አንድ ወዳጄ። እሺ ከዛ በኋላ አይ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እንደዚህ እንደዛ እሺ አይደለም ሰኔ 17 አንዴ አንዴ እሺ ሌላ ስልክ ላይ ስለሆነ እያወጣ ያሉት ለዛ ነው የቆየሁባችሁ። እንደዚህ አይደለም በጣም ይቅርታ። አንዴ እና ትደመሙበታላችሁ ምን ያህል እንደሚዋሹ ማለት ነው። ሳድ በስልክ ሲሆን አንተ በጣም ነው የሚያስቸግረው። በጌታ ስም 4 ፔጅ ነው በአንድ የሚያሳየኝና በጣም አስቸጋሪ ነው። በጌታ ስም በጣም ነው ማዘን ማቤቴ መስማ ቆየውባችሁ። ኦኬ ኦልራይት እሺ አይደለም እያንዳንዱ ማየት ልጀምር። በጣም ሳድ የሰኔ 17 ላይ እሺ ጋይስ ቀጣንቱን እየወጣልኝ ነው ለዛ ነው። ኦኬ እሺ ሄኖኪ ና ገባ። እሺ መጽሐፉ ራሱ ሃርድ ኮፒውን ያለ ና። እሺ ጭራሽ ራሱ ሃርድ ኮፒ ከሆነ ደግሞ ጥሩ ነው። አክሊልሻ ከምትቸገር እኮ አንዴ ልሉጣ ብዬ ነው። እሺ ቆይ እስኪ አንዴ የምንድን ነው ያልከኝ? የስንክሳር ነው። ቆይ አንዴ ስንክሳር የሰኔ እሺ ሰኔ ስንት? 17 እሺ እሺ እኔም አገኘሁት ኦሬዲ። ያገኘሁት
እኔም አገኘሁት በሚያስገርም ሁኔታ። እሺ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለትጹን አረፈ ብሎ ይጀምራል። በቃ ውረድ። እሺ ቆይ አንዴ እንዳትወጣ እሺ ልክፈተው እኔ ወይ በጋራ ያንብቡት። ቆይ እሺ አዎ እንትን እናድርገውና ቆይ ይሄን ነገር እንዴ ነበር ገስቱን ሌላውን እንዴት ነው? ራስህን እስኪ ሽሪንክ አድርገው። 2 ኦኬ አይደለም እዛው መለስኩት። እሺ ቆይ ያንተን እንትን ልበለው። ያው በቃ አሳይ ነው። እሺ እነሱ ከሱ ጋር ያንብቡ፣ እኔ ከዚህ ላንብብ። እሺ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እሺ ሰኔ 17 በዚች ቀን ታላቁ አባት አባ ትንሽ ከፈት አድርጊው ፓፓ። እሺ ለማስታወስ ያህል ወንድማችን ኤርሚያስ ምን ነበር ያለው? ምናልባት አርፍዳችሁ የገባችሁ ካላችሁ በስመ አብ በጣም ዝገት ነው። በቃ ተይው በቃ ኤርሚ ማን ነው ኤርሚ ሲገባችሁ ሄኖክ ተው በቃ አስወጣኝ። እሱ መውጣቱን ማጠፋብህ። እሺ ከወጣውማ ከላይ ቫስ ጭራሽ እንዲያርገው ወጣ። አንዴ ቆይ ኧረ በኢየሱስ እድድው ለረሙድ የሚይዝብን ማነው? እንደዚህ እንዲቀልድ የሚያደርገው እኮ እንትን ነው ራሱ። አንዴ ሳድ እሺ እንዲህ ሊቀመጥሽ። እሺ ለማስታወስ ያህል አንዴ የሚለው ሰውዬ እህት ካለ አጋብ እፎይ ብፁዕ አቡነ እፎይ ለማስታወስ ያህል ይቅርታ። የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከየት የት እንደዘለለ አይታችሁታል? ጋይስ እዩት። አባት ለጥሱን የሚባለው አለና አባት ለጥሱን የሚባለው አለ። ለጥሱን የምትለውን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብ ነው። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት። ከስር የምታወራ ሪከርድ የምታወራ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። አባል ብቻ አይደለም ከእናቴ ጋር 10 ጊዜ ተኝቻለሁ። ከኔም ጸንሳ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ነው። ለጥጹን ዘወርሃ ሰኔ ስንክሳር ይህን ልታመልክ ነው የሄድከው ይላል። እሺ አንዴ ቆይ አንድ ሺህ ምን ብሎ ቴክስት አደረገልኝ። አንድ ሰው አስገባና ከዛ በኋላ አስወርድ ይጠፋልሃል አለ። ከዛን ዝም ብዬ
ፍለፊት ሊያገኙት እነኝን ወንድም አስገቡት እሺ ያውስ ከዛን ባስወጣውስ ኧረ በጌታ ስም ወፍ አንትሽ እሺ ዝም ብዬ እሺ ሌላ አንድ ሰው ላስገባና ከዛ በኋላ ለሁለት እንዲሆን አድርጊ ውስጥ እንደዛ ልሞክር እሺ ጆይን ይየር ጆይን ማርገሻል ይለካ ታች አስቀምጦሽ ነው እሺ አይደለም እኔ ሽሬንክ ላድርግና ከዛ በኋላ አንቺን ባስወጣሽ ምን ይሆናል በኢየሱስ አረ ወፍ አንቺ ሙሉ በሙሉ ገስቱን ማጥፋት ቆይ አንድ ሰው ላስገባሽ እንዲህ ላድርጋ አረ በቅዱስ ሚካኤል አረ ተውት እኛ ያው ኖርማል ሆኖ ብንቀጥል የተሻለ ነው በሚለው ነው ግን ካልሆነ እሺ ካልሆነ ኦፍ ኮርስ ምን ማድረግ አንችልም ግን እስቲ እሺ ናገባሽ የታለ አላከም እኮ ሶይ ገባህ እንዴ መጣው ወይ እንዴት ነው እንዴት አመሸህ ይመስገን አምላክ እንዴት ነህ አለው ኪዩ አንዴ ለኪዩ ልንገራትና ኪዩ ታርገኝ ኪዩ ገስት የሚል ውስጥ ግቢ ከዛ በኋላ የሰዎቹ ስገቢ የሆነች ክብ ሴቲንግ አለች አይደል እዛ ላይ 3% የምትለዋን ምልክት ንኪያት 3 ብቻ የሚያስገባው እና እኔ አላረግልህም እንዴ እሱ እሺ አንተ አርገውና ከዛ በኋላ እኔን አተልቀኝ ከዛ ማስወጣኝ አተልቀኝ ኪዩ ቆይ አንዴ እሺ አተልቀኝ ነኝ ባለ 3 ያርኩ ባለ 3 ያርኩት አተልቀኝ ይሄን አይደለም ስሪ ምትላለች ለብቻው ኪዩ ልክ ነበረች አንተ ነህ አበላሽው አረ ዝም በል አረ ይቅርታ ቀጥ እንዳደገኛ ነው ራሴ አድርጊኝና ከዛ በኋላ እኔን አተልቅኝው እሱን በትልቁ አድርጊ እንጂ እኔ በትልቁ አድርጊኝ ይታለሽ ይሄንን ማድረግ እኔም እችላለሁ ወይስ እኔ ይብራም ከዛ በኋላ እኔን አትንሽኝስ እኔን አትንሽ ነው ወይስ አስውጪኝ እኔን አታተንሰኝ ከዛም በኋላ አስውጪኝ አስውጪኝ አይኪው ይኑር ይላል ሰውየው አራ ፓፓ ይሄን በደንብ ማለት ይሁን በጽሁፍ የለም በፒዲኤፍ ነገር ፕሊዝ ወይ ዩቲዩብ ላይ ይሰራልን ፕሊዝ ማለት የሚገርም ነው አንተ የምር ታምር እኮ ነው ይሄው መጣለን ይሄው እኮ ነው ያስባልከኛለሁ አባ ፕሊዝ የሆነ ስላይድ ነገር የሆነ አልፎ ማነበው ነገር ጽሁፍ ነገር አዘጋጅልኝ ማለት በፓወርፖይንት ምናምን ማነበው እሺ ግን አራ በቅዱስ ሚካኤል ከፈለኝ እንዴ ሁለት ቦታ ነው እንደዛ ከፍልሻለሁ ኪ ምን ሰራሽ እንዴ ቢያንስ እሱ ይበል እንጂ ይሄንን ንኪ ተብለሽ ምን ሊካዊት አይደም ካንቺ ጋር ስከለር እሺ የወንድማችን የኤርሚያስን መድገም አይጠበቅብኝም አባለጹን የሚባሉ አባታችሁ ከራሳቸው እናት ጋር 10 ጊዜ አንዴ እሺ ኮሜንቱን አጥፉት 10 ጊዜ ከእናታቸው ጋር እንግዲህ ግብረሰውነት አድርገዋል ከዛ ልጅ ተፈጥሮ ተጸነሰች ከራሱ ከእናቱ ጋር እንደዛርጉ ከዛ እናቱ ያጸንሳ ከዛ በኋላ መድኃኒት ሰጥቶ ገርሎ ልጁን በቅዱስ ቁርባን ውስጥ መርዝ እየሰጠ ሰዎችን ይገድል ነበር አባለጹ ብሎ ነው የተናገረው ሲጠቅስ የነበረው የሆነች ቦታ ላይ ነው ከዛ ሌላ ፔጅ ላይ ነበር ሄዶ ሲጠቅስ የነበረው እኔ አሁን አነብላችኋለሁ ከዛም በረከታቸው ደግሞ ይደርባችሁላችኋለሁ አክቹአሊ ገሩ ማን ነው ስንክሳው የሚላል
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ ይሻሉ አምላክ እንደዛ እሺ እንዲህ ይላል። ይህም አባት ምንም አልዘለም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል የሕያው ንጉሥን የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ሚጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው፣ ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ ሁሌ ክርስትና ውስጥ ሁሌ ጦርነት አለና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው፣ በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትም ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቡት የነበረ ሰው ነው ያ አበምኔት። ለምንድን ነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱ መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማን ነው? ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾምም ነው አትሾምም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾሜያለሁ ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይሄው ይሄንን እየተናገረ ያለው ማን ነው? አባ ለትጹን አይደለም። አባ ለትጹን ማን ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይሄው ይሄንን አድርጌያለሁ፣ ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል።
ከእናቴም ጋር 10 ጊዜ ተኝቻለሁ ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት ኃጢአቴ ብዙ ነው ተነግሮ አያልቅም ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል እንደዚህ የሚያደርጉ ሰዎች ነው እንትን የምታመልከው ይላል አረ ሲጀመር ሰዎችን አናመልክም ሲቀጥል ያደረገው ራሱ አባለጹን አይደለም እንዴ ኢቭን አባለጹን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ እየተናገረ እየተናዘዘ ያለው አረ እኔ ኃጢአትን ሰራው ኃጢአቴ ብዙ ነው ተነግሮ አያልቅም ከበጎ ስራ ምንም ምን የሰራሁት የለም ነገር ግን በጸሎት አትርሳኝ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል ይሄ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባለጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል በጣም ርቀት ድረስ ሄዱን የጸለየለት በጣም እስኪንገላታ ድረስ ጸለየለት ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባው አልቻለም ኤኒዌይስ ወደ ገነት አልገባም አኗወሩን ያጠፋታል ነብያችን ነፍስ አኗወራ ሙሉ ግን ያጠፋታል ወደ ገነት ሳይገባ ቀረ ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው ነው ላስተውሳችሁ አንዴ ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው አታቸውን ከይም ሳነሳ ምን እንዳለ ስሙት አፎይ ብፁዕ አቡነ አፎይ ያንተ አባት ለጥሱን የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል አይኩት ለእፎ ያድርሱት አባ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ ያረገ ሰዎችን ይገድል ነበር ይሄን ብቻ አይደለም እሺ ማለት ካሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን ይያሉ ማለት እንደዚህ አይነት ነገር ያወሩ ሲሚውሉ ሰዎችን የምር ያናል በቁም ነገር ታያችሁ አላችሁ ጋይስ ያን ያህል ከቁም ነገር ተቆጥሯችሁ አላችሁ እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋችሁ ምን ላይ ነው ያልኳችሁ ይሄው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው የትኞቻችሁ ማንበብ ትችላላችሁ በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ ኢኦቲሲ ላይብራሪ የሚል ቻናል አለን የኛው ቻናል ነው እዛ ላይ ተቀምጦላችኋል ስንክሳር ብላችሁ ብቻ ሰርች አድርጉ ከዛ የየወሩ ብቻ ለብቻ ነው ያለው የሰኔ ወርን ሄዳችሁ አውርዱትና 17 ነው ማለት ቀን 17 ነው ያው ኤርሚያስ ወላጃችን ካለ መጥቶ ይሄው ስህተት ነህ ብሎ ይሄው ይሄንን ይንገር እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባለጹን ይሄንን ያደረገው የሚል ካለ ይሄው መጥቶ ያሳየን እናስገባቸዋለን ኮሜንት አበራላችሁና ያው አለን ይበሉኝ አስገባቸዋለሁ እሺ አስገባቸዋለሁ ምንድነው ባጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትሰዱት ነው ምንድነው እዚህ የተለያዩ ገርላት ምናምን ታምራት ምናምን መጻፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም ምናልባት ድንገት ስህተት አግኝተው ሊያውቁ ይችላሉ ይሆናል ይሄንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም ስህተት አግኝተው ሊያውቁ ይችላሉ እኔ ይሄ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም ስህተት ሊገኝ ይችላል ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያችኋለሁ እንዴት ራሱ ገርላትን ማንበብ እንዳለባችሁ እንዴት ታምራትን መመልከት እንዳለባችሁ እንደነዚህ አይነት ሰዎች በጣም የሚያስገርመው ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበር በኦርቶዶክስ ውስጥ ሁለት አይነት የድነት መንገድ ነው ያለው ብሎ መጣ ሁለት አይነት የድነት መንገድ ምንና ምን አንደኛው እንግዲህ ይሄው በግልጽ ሁሌ የምንማማረው አለ አይደል ይሄው አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው ክርስቶስን በመሰለቱ ውስጥ እየኖርን ከዛን የምንፈጸመው ነው ድነት ነው አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምረ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን አሁን ባስተምሩ ደረጃ ቋሚ ያለው በቃ ይሄ ነው ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎችም ትምህርቶች በስፋት የሚገኙት ኬት ነው በኢየሩሳሌም ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል በቃ አለቀ ኢየሩሳሌም ሁሌም እያስተማራችሁ ትኖራለች ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማስፈት አለቀ በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው የድህነት ትምህርታችን
በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነ ስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝኗል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እንዲሁ ቅዱስ ሚካኤል እኔ ኧረ በስመ አብ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለትሱን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ ዋሸውበት ካለ አንድ እስቲ አሳዩን። እኔ ራሴን አሁን እንትን ለማለት አይደለም እኔ እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ አሳዩ። እኔ እዚሁ ጋር ነው መለጠፈላችሁ። እዚሁ ጋር አምጥቼ ይሄው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነው ነው። ይሄ በተደጋጋሚ ብያችኋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ አስከረዳን። እኛ ባንችለው ደገኛ መምህራን አሉ፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ነው። ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ። መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻችኋለሁ። አባ ለትሱን ከእናታቸው ጋር እንዲህ አድርገዋል፣ በቅዱስ ቁርባን ላይ እንዲህ አድርገዋል። ግን በነገራችን ላይ እንዳልረሳው ቆይ እዛው ስንክሳር ላይ በሉ። አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? አንዴ እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኖረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ማለት እሱን ተው በቃ ይሄው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው ነው። አንዳንዴ በጣም ማዝነው እንደዚህ ነገር ስለዚህ። ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነውና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሉት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥታ ተሳስቻለሁ ብለህ ተናገር። ከዛ በኋላ እንስቲ እንይ የምርም እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይሄ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ። እና ይሄ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ውስጥ ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው።
ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን ያጻፈ እንደዚህ ምናምን ነገር እንደነዚህ ነገሮች እንዳለ የሉም የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል በሆነ መንገድ ተጨምሯል ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢያት ምናምን እንግዲህ መስሏቸው ከሆነ አላቀም ወይ ቆርጠውታል አላቀም እሱ እሺ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል ሄዳችሁ ይውሺ የእንትን ቆይላን በላችሁ እሺ እሱ የኮፕቲኮቹን ያባለጹንን ማለት ነው ኢንተርኔት ላይ አለ እሱ እሺ አጋጣሚ ቀጥታ ራሱ ፒዲኤፍ ገታውታ ከዛ ስለተረጎመ ነው የነሱን ማይላችሁ የነሱን ማመሳከር ጥሩ ነው ከራሳችን አላመጣ ነው ይሄንን ከነሱ ነው የወሰድነው ማመሳከሩ ጥሩ ነው ግን እነሱም ግን ቆርጠው ሊሆን ይችላል ምናልባት ለጭንቅላት የሚከብድ መስሎ ታይቷቸው ሜቢ የነሱ ስንክሳር ላይ እሺ አንዴ ላንብብላችሁ የነሱን ምን እንደሚል ማለት ነው ሚስራ ላይ አይደለም መንዙር ባውና እሺ 25 እሺ 17 ላይ 17 እዛው እሺ 17ኛው ቀን ላይ 19 አይደለም እሺ 17 እሺ the 7th day of the blessed መንዙር ባውና አሁን በተከል ፕሮናውንስ አድርጌው ከሆነ ባውና የሰኔ ወር እንደዛ ነው የሚባሉ አሉ እነሱ ጋር ሰው 17ኛው ቀን ላይ ሁለት ቅዱሳን ታስቡ ይላሉ አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሪሊኩ ቅዱስ አጽሙ ነው ይባላል ሪሊኩ እሱ የተመለሰበት ማለት ነው ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው እሺ the departure of Saint Latsun ኤልባሃንሳዊ anyways የበህንሳው የለጹን departure መለየትም ደግሞ the departure of Saint Latsun ለጹን ያል ነው ማለት ነው ቀደም እሱ ምን ድረስ መሰራችሁ የሚሄደው እሺ on this day እሺ አይደለም ቆይ ሁለተኛው ላይ ማለት ነው ያለጹ እንዴ ይላል እሺ on this day also the great saint እሺ Latsun of Elbahansa departed one day he went to the church where he stand here and heard the words of the Lord Christ in the holy gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን ምን የሚለውን for whoever desires to save his life will lose it but whoever loses his life for my sake will save it የነሱን ሊያደርናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው እሺ for what advantage is to a man if he gains the whole world ሰው ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው እሺ and is himself destroyed or lost ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው ይላል እሺ ሉቃስ 9 ጠቅሳል እሺ This word is she can let his heart so he left the world and went to the wilderness of she said she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደም መጋደል ጀመረ the angel of the Lord appeared to him and commanded him to go to Saint Isidore እስድሮስ ማለት ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ Saint Isidore ወይም እስድሮስ closed him with it አለበሰው እሺ he increased in his asceticism then he lived a solitary life in the wilderness በቀበበረሃ በደንብ ለብቻው ሆኖ መኖር ጀመረ There he was visited by Saint Palamon okay band አሁን ተመልከቷን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር ከዚህ ቀጥሎ ያለው የኛ ስንክሳር ላይ ያሁን ቀደም ያነበብነውን ታሪክ የሆነ ገዳማ በብኒት እንዲያደርጉ የሚለውን ያስቀምጣል
ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድነው የሚለው there he was visited by Saint Palamon በቅዱስ ፓለሞን ተጎብኝቶ ነበር እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous ይሄ ከብሉይ ኪዳን እየተጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስተዋወስ ማለት ነው ያ ሴትዮ ሲያችን ሴት እንዲያገባት ያነሳሳው ነበር ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው ሰይጣን እንደዛ ያደርግ ነበር እሺ Saint Balaam realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ እንትን ይሄ መጥቶ እየፈተነ ያለው ማለት ነው he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸልየ እንዲያድነው ማለት ነው the devil became like smoke and disappeared እንትን እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ Saint Balaam went to Saint Latsun to take his advice on devil warfare ከዛን Saint Balaam ከሴንት ላጹን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን ተናለው ጠየቀው አቆይ በቃ እንዴ wait አይደለም በጣም ይቅርታ በጌታ በጣም ይቅርታ ቆይ አንዴ there he was visited by the man this good a woman and tried to persuade him ተስጨል በጣም ይቅርታ አንዴ እንደዛ በጣም ይቅርታ ሰይጣኑ Saint Balaam ነበር የፈተነው እንደዛ ሆኖ ማለት ነው ከዛን Saint Balaam በቅዱስ መስቀል ምልክት ሲያማትብ ሄደ ለጹንን ሳይሆን እሱ ተፈትኖ ማለት ነው ከዛን እሱ ወደ ይት ሄደ ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው አንዴ there he was visited by Saint Balaam በሴንት ባላሞን ተጎብኝቶ ነበር አባለጹን ስለሚል ቀጣይ አባለጹን ነበር ይመስለኝ ግን ከታች ግን ኮንቴክስቱን ስናየው ግን አባባለሞን የተፈተነው አባባለሞን ተፈተኖ በሴት ማለት ነው በሰይጣን ተፈተነ በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ በጢስ መልክ በኑ ጠፋ ከዛ በኋላ ሄደ ወደ አባለጹን ሄዶ ምክርን ተቀበለ ስለምን ስለ ሰይጣን ውጊያዎች he instructed him on how to overcome the devil in his deception ከዛ በኋላ ማስተማረው አባለጹን he instructed him on how to overcome እንዴት ማሸነፍ እንደሚችል ምን the devil and his deception ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትናለው Saint Balaam then went back to his abode ወደ ባቱ ተመለሰ ቅዱስ አባሞን as of Saint ላጹን ግን he increased in his asceticism until he departed in peace በሰላም እስኪያርፍ ድረስ አባለጹን ግን ተጋድሎን ቀጠለ May his prayers be with us and glory be to God forever amen የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር የእርሱ ጸሎቱ ያባለጹን ጸሎት ከሁላችን ጋር ትሁን እና እሺ እና ደግሞ ክብሩ ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው በቃ ታሪኩ ልዩነት አለው ከኛ ጋር ስለዚህ እኛ ጋር ያለው እዚህ ጋር ያለው ታሪክ እኛ ጋር አልመጣም በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ጋር ማለት ነው እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅ ኖረም አልኖረም ግን እንደዚህ ነው ይሄንን ይመስላል ባጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ ሶ ያሳዩበት ዋናው ምክንያት ምንድነው ምን ያህል ጆክ እንደሆኑ እንድታውቁ ነው በቃ እኔ እሱ ነው ያየነው በጣም አስቸጋሪ ናቸውና እዚህ ላይ አንተ ትክክል አይደለም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ ያው አንዴ እናስገባቸውና እሺ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ያው አብረን ማንበብ እንችላለን ያንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረጋለ አሁን ቃል በቃል ይሄን ይተከሙና በጣም ጌታ ይቅር ይበሉና ግን አባለጹን እንደዚህ ነገር ውስጥም ጭራሽ አልገባም እንዳያችሁት እሺ ና ያው ፕሮቴስታንቶች አለው የሚል ካለ እስቲ እኔ አለው ብሎ ይጻፍልኝ ፕሮቴስታንት
አላጭበረበርንም የሚል አለው ይበልኝ። ፕሮቴስታንት ብቻ ነው ያልኩት። አለው ይበልኝ አንድ ፕሮቴስታንት። ኦኬ ቀዳዳ ነው ይላል እኮ። ስናገባና አሳየኛ ናገባ አለሽ አንድ ሰው የለም። በቃ ቤታቸውን ዘግተው ብቻ ይሄ እንዲህ ነው ያ እንዲያ ነው። ሲጀመርኛ እውነቱን ለመናገር የተጠራ ነው ገድላት ተአምራት ላይ የሚነሱ ጥያቄዎችን ሁሉ ለመመለስም አይደለም። እውነቱን ለመናገር ግን እንድታውቋቸው ለአንዳንድ እንደዚህ ሲምፕል ማይንደር ለሆኑ ሰዎች እንደው ምስኪን ጭንቅላት ላላቸው ሰዎች እንደው እንድትረዱት በሚለው እንደዚህ ነገር ናችሁ እንጂ እኛ ገና ከጅምሩ እውነቱን ለመናገር የተጠራ ነው ራሱ እንደው ሃይማኖታችን እንድንጠብቅ እንጂ ገድላት ተአምራት ላይ ያሉ የሚነሱ ጥያቄዎች ሁሉ ስንመልስ እንድንኖር አይደለም። እኔ አንዳንድ ሰው ገድላት ተአምራትን ሲያነሳ የሃይማኖት መግለጫ አስመስሎ ነው ለማቅረብ የሚሞክሩት እንደነዚህ አይነት አጭበርባሪዎች አይደል? ያው ያጭበርባሪ ስድብ አይደለም፣ ይሄ ያጭበረበሩ ነው አይደለም እንዴ? ነው አጭበርባሪ ብል ይሄ ስድብ አይሆንብኝም። ይሄ ምክንያቱም ግልጽ የሆነ ማጭበርበር ስለሆነ ስለዚህ አሁን ወንድሜ ኤርሚያስ ካለ ያው አስገባሃለሁ ናና አለው በለኝ። እሺ ብዙ ሰው ዝም ብሎ ስለላከ ፕሮቴስታንት ሆኖ አለው የሚል ካለ አለው ይበልኝ። ማንም የለም። ስለዚህ ማጭበርበር ማለቅ ማጭበርበር እንደዚህ አይነት አጭበርባሪ ሰዎች ምን ያደርጋሉ መሰላችሁ? ሌላ ታክቲካቸው የኦርቶዶክስ ቤተክርስቲያን የድህነት መንገዷ ሁለት ነው ይለና ስትለው በቀደም እንዳልኳቸው አንደኛው አይ ገድላት ተአምራት ላይ እንዲህ የሚል አለ ምናምን ብለው ለመናገር ሲደፍሩ እናያለን። እና ገድላት ተአምራት ሲጀምር የሃይማኖት መግለጫዎቻችን ናቸው እንዴ? የገድላት መጽሐፍት ምንድን ናቸው? የገድላት መጽሐፍት ሰዎች አንድ ጊዜ ክርስቲያን ከሆኑ በኋላ የቅዱሱን ተጋድሎን በማየት ያንን ተጋድሎን አይተው ክርስቲያኖችም ከዛ የተነሳ በክርስትና ህይወታቸው እየተጋደሉ እንዲሄዱ የሚያደርግ እንጂ የአስተምህሮ መግለጫ ተብሎ የተቀመጡ አይደሉም። ስለዚህ አስተምህሯችሁን ሁለት አይነት አስተምህሮ አለ የሚሉ ከሆነ ማለት ነው አንዳንድ አጭበርባሪዎች ሁለት አይነት አስተምህሮ አለ የድነት ትምህርት ላይ ካሉ በቃ እናንተ ምን መሰላችሁ ማለት ያለባችሁ በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ የሚባለው በመጽሐፍ ቅዱስና በአባቶች ውስጥ የመጣ ነው አለቀ። ስለዚህ ከዛ ውስጥ አውጥተው ሁለት አይነቱን አሳየን። የዚህን ያህል ቀላል ይሄ ገድል ተአምር ምናምን እያሉ የሚጠቅሱ ሰዎች ይሄ እኛ ጉዳይ አይደለም። እውነቱን ለመናገር ማለት እኔ ሰው እንትን ካለ ምንድነው እንደው ገድላት ላይ ለሚነሱ ጥያቄዎች መልስ እሰጣለሁ ብሎ የሚነሳ ክርስቲያን ካለ እሰይ በጣም ደስ የሚል ጥሩ ነው ይስጥ፣ በቃ ችግር የለውም። ግን የቤተ ክርስቲያን በዛ ደረጃ ኃላፊነት እንኳን አይደለም፣ በዛ ደረጃ እንደው ኃላፊነት ወርዶብን አይደለም። እና የሚሰጥ ሰው እሳየው እኔ ግን አሁን ገድላት ላይ ምናምን መልስ ብትሰጥ ምናምን ብትሉኝ እኔ አሁን ገድላት ላይ መልስ ለመስጠት በሚሆን ደረጃ በተአምር የመዘጋጃ ጊዜ ራሱ አልዘጋጅ እንደዚህ ጊዜ አልሰጠም። በዚህ ደረጃ ስንት የሚሰራ ስራ አለ ማለት እኔ አሁን እንደዚህ ስል ደግሞ ገድላትን ለማንበብ አይደለም ያልኩት። ገድላትን እናነባለን ግድ ነው አይደል? ገድላትን እናነባለን፣ ግን ገድላትን ዲፌንድ ለማድረግ አይደለም እዚህ ጋር መቀመጥ ያለብን። ምን ነው ሃይማኖትን አይደል? ሃይማኖትን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል እኮ መጽሐፍ። በስመ አብ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። እኔ መጽሐፍ ቅዱስ ተጋደሉ ያላችሁ ስለምንድን ነው? መጽሐፍ ቅዱስ ተጋደሉ ያለው አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት ስለሱ ተጋደሉ አለቀ። ስለዚህ ትጋደላለህ። ስለዚህ ሃይማኖት የለም ጋይስ አለ እንዴ? ካለ አስገባዋለሁ። የሌለ ሰው አትጥሩ። ሰዎች ስቅ እንዲለው አታርጉ። እና ሰው ምንድነው ለሃይማኖታችን እንጋደላለን ማለት ሰይፍ እንመዛለን ማለት አይደለም። ከዚህ በፊት ተነጋግረናል። እንጋደላለን ማለት ምንድነው? ሁሌም ቢሆን መልስ እየሰጠን የስተት ትምህርቶች ሲመጡ እየተቃወምን እንሄዳለን።
ከዛ ውጪ ግን ይሄ በጌታ በኢየሱስ በጣም እኮ እንደዚህ ባጭበረበሩ ቁጥር እየተነሳ መልስ መስጠት ማለት ጊዜ መጨረስ ነው። ስለዛ እንደዛ እናደርጋለን ምናምን ነገር። እናንተ ሰዎች ከዚህ በተረፈ ምን አለ ምን አዲስ እንዴት ናችሁ ምናምን። አንዱም የትላንት ቪዲዮ ሰራውበት አይታችሁታል። ጊዮርጊስ የሞተው ላጃው ነው ይላል። እኔ በጣም እኮ እኔ የአንዳንድ ሰዎች ድንፋታ ደግሞ በጣም የሚያስቀው ክርስቶስን እኔ በኢየሱስ እኔ ስርጭት ነው የሚለው አንዳንዴ። እኔ ከማን ጋር ነው እያወራው ነበርና በጣም ነው ኦኬ ቻናል ላይ ነው ያወራሁት። በጣም ነው የሚሰለቸው እንደዚህ አይነት ነገር መስማት። አቡ አለ እሺ፣ አቡም ካለ አስገባዋለሁ። እስቲ የለም ጋይስ